ምንም ነገር እንደማይመልስልህ አውቃለሁ፣ ግን በቃ በዚህ ቅር እንዳልከኝ ላስብ እባክህ። እኔ እዚህ እሷን እያየሁ መቀመጥ አልፈልግም። እንኳን ሰላም ሆነች፣ በቃ አለቀ። እኔ እሷን እያየሁ ግን አጠገቧ መቀመጥ ምንም አይነት ምክንያት ቢኖራት ከዛ ፍቅር ያን ከመሰለ ህይወት ወጣ። ግን ያነዛንተ አንቺ እንዴት ቢቻልሽ ነው? እንዴት እነዛን ጊዜያቶች ረስተሽ ነው አንቺ እኔ ላይ እንደዚህ ተላምሮብሽ እንደዚህ ሆነሽ? የምር ነበር መወዳት እኮ እኔም እኮ እንደምትወደኝ ነበር ማምነው። ከኔ አልፎ ስንት ሰው በእኛ ፍቅር እኮ እንደሚቀና ቀልድ ነው ማለት ነው። በቃ እህልን ያየው ቀሰኝ ስለሆነ ነው ማለት ይቅርታ እንደማንስብ አውቃለሁ። ይቅርታ ምንም እንደማያደርግ አውቃለሁ። በዚህ ሰዓት ግን በቃ ይቅር እንዳልከኝ ማሰብ ፈልጋለሁ። ለእሱ ልደርስላቸው ይገባ ነበር። ታውቃለህ፣ ለቤቱ የመጀመሪያ ልጅ ነኝ። ከኔ በጣም ብዙ ነገር ነው የሚጠብቁት። ማለት በአንተ ነው ሁሉንም ነገር ያገኘሁት። ይህንን ህይወት የኖርኩት በአንተ ነው አውቃለሁ። ግን መቼ እንደምትመጣ ነበር ሁሌም በቃ ማለመው። የእውነት ነው የምነግርህ። በቃ በጣም ነበር መወዳት። እሷም እንደዛ እንደሆነች ነው የምትነግረኝ። ስራ ጨረሰች ለእኔ ነው የምትደውል። ከአንተ ስርቅ ከእሱ ጋር ተቀራረብን ማለት ቴዳዬ፣ ይቅርታ ግን በቃ እኔ ምን ላድርግሽ? የምር አደረግሽው። ምን ያክል ስቃይ እንዳሳለፍ ታውቂያለሽ? አስወጣልኝ። በቃ ካሜራ ክፍል በቃ ለውጣ ነው። እንዳትነኪ አላውቅም። ሌላ ህይወት ጀምረሽም ከሆነ በግልጽ አውሪኝ። በቃ እኔ አሁን ምክንያት ነው በቃ ላይምሮዬ በየጊዜው ብር ልክ ነበር እንድልክላቸው ልክ ይላቃለሁ። በጣም ብዙ ጊዜ ታውቃለህ፣ የምታውቀው ነገር ነው። አመት ከአንድ ወር ስናወራ የነበረ ነገር ነው ታውቃለህ። የምር በህይወት ኖረሽ ነው አንቺ እንደዚህ ማለት እኔ ይቅር እንድትለኝ ብቻ ነው የፈለኩት። አንቺ አይናውጣ ልትል ትችላለህ፣ ግን በቃ በጣም ብዙ ነገር አስበው አስታውሳለሁ። ልጅነታችንን አስበና በቃ ከምንም በላይ የት እንዳለ ማወቅ ፈልጋለሁ። በቃ ከነጭራሹ ትገኛለች ብዬ ያላሰብኳት ልጅ እንዲህ ሊሆን ይችላል ብለህ መጠስ ታማከኝ። እንዴት እንደዚህ ይቻላል እንዴ? ሁለት መውደድ ይቻላል ወይም እሱን እየወደደችው ምናምን ልትለኝ ትችላለህ፣ ግን እንዴት ደውሎ እያወራኝ ራሱ የሆነ የት ነህ ግን እርግጠኛ ነህ ቤት ነህ ግን ምናምን በቃ ከቤት አስቸጓ ብዬ ራሴ ላይ ብዙ ነገር ማድረግ እስከማሰብ ድረስ። ምክንያቱም የህይወቴ ትልቁ ዓላማ ነው የኔና የሷ ግንኙነት። ብዙ እቅዶች ነበሩ። ሌላው ቀርቶ ሂጃብ እንኳን ተከናነቢ ምናምን ብለው አስጨንቁኝ። በቃ ምንም አይመስላቸውም ነበር። ሰው ታውቃለህ፣ ብዙ አይነት ነገር በመሀል ይገባል በሪሌሽን እና እስኪ እኔ የሆነ ነገር አድርጊያትም ከሆነ ብዬ በሌላ ሰው ሁላ አስሞክሬያለሁ። የማንንም ስልክ ወደ እሷ አይጠራም። በቃ ጀስት ስልኳ አይሰራም። በደንብ የጥፋተኝነት ስሜት እየተሰማኝ ልክ እንዳልሆንኩ እያወቅሁ ያደረግኩት ነገር በቃ ምክንያት አይምሮ በጣም ብዙ ምክንያቶችን ነው የሚፈጥርብኝና በምን እንዳደረገችው ምን ተፈጥሮ እንደዚህ እንደጠፋች ባቅ ደስ ይለኛል። ከሁሉ በላይ በህይወት መኖር ከሁሉ በላይ መኖር አንቺ የምር በህይወት ኑሮሽ ነው እንደዚህ ህይወቴን ጋር ነው የሚያደርግሽው? ቆይ ምን ሊገጥምሽ ነው? በቃ እኔ አቁምልኝ። በቃ እኔ ከዚህ በላይ መቀጠል አልፈልግም። በቃ እሺ ተረጋጋ። አይደለም ተረጋጋ። አንቺ በህይወት ኑሮሽ ነው ምን ያክል ስቃይ እንዳሳለፍ ታውቂያለሽ? አስወጣልኝ። በቃ ካሜራ ክፍል በቃ ለውጣ ነው። እንዳትነኪኝ። እሺ በቃ አስወጣታለሁ። እሺ ተነሽ አንዴ። በቃ ራኪብ ተነሽ። አንቺ እንዴት ቢቻልሽ ነው? እንዴት እነዛን ጊዜያቶች ረስተሽ ነው አንቺ እኔ ላይ እንደዚህ ተላምሮብሽ እንደዚህ ሆነሽ? የብራንተ ተከታስቧል ነው ምንድነው ነው የማላስበው? እኔ እሺ በቃ አትወጣም አንተ። በቃ እሺ አንዴ ቆይ ይረጋጋ። ምን ያክል ስቃይ እንዳሳለፍ ታውቃለች? የምር በህይወት ኑሮ ነው እንደዚህ የሆነችው? ይኸውልህ አሁንም መኖራን እንድታምን ስለፈለኩ ነው። ቀልድ ነበር ማለት ነው እያንዳንዱ ያሳለፍናቸው ጊዜ። እኔ በቃ እዚህ በላይ መቆየት አልችልም። አይጠፋም። አንዴ ተረጋጋ። አንድ ነገር ልንገርህ። ምን ያክል ግን እንዳሳለፍኩ ምን ያክል ስቃይ እንዳሳለፍኩ ቴዳ ፕሊዝ ተረጋጋ። አይኖ ስሜትን ለማይሆን ሰው ነው መስዋዕት የከፈልኩ። አልገባህም እኮ አንተ ምን ያክል እንደተሰቃየው ምን ያክል በቃ ቤተሰቦች ጋር እንኳን አውርቼ አላውቅም። በዚህ ምክንያት ምን ትላቸዋለህ? ምን እላቸዋለሁ? ከሰው ሁሉ ኮርቄ ያለው ተገልያለሁ እኮ
አልገባህም አንተ ምን ያክል የተሰቃየው እንደነበር። እንደዚህ አምሮባት እንደዚህ ተመችቷት በህይወት ኑራ ነው። እኔ እኮ አላመንኩም። እኔ የምጠብቀው ሌላ ነገር ነው። በቃ አይተሳስተሃል ወይ ደግሞ እኔ እንጃ። ቀናበል እኔ አይ ነው ግን በመጀመሪያ ደረጃ መጠየቅ የምትፈልገውን ነገር እሷም መጠየቅ ትችላለህ። ግን በህይወት እንዳለች እንድታረጋግጥ ስለፈለግኩ ነው። አልገባህም አንተ አልገባህም ምን ያክል መስዋዕት እንደከፈልኩ ለዚህ ፍቅር ስል። ሙሉ ህይወቴን እኮ ነው የሰጠኋት። ቆይ ምን ቢቀይራት ነው? ቆይ ምንድን ነው ምን አይነት ልብ ቢፈጥርላት ነው እኔን ጨክና እንደዚህ ዝም ያለችኝ? ፈለገችውን ህይወት መርጣ መኖር መብቷ ነው። ቢያንስ እንደዚህ ነው አትለኝም? ቢያንስ ደህና ነኝ አትለኝም? እኔ ምን ስንት ቀኖች ስንት ሌሊቶችን ቁጭ ብዬ ህይወቴን ነው የቀማች። ለእኔ ይሄ ነው የሚገባኝ? ለፍቅር ዋጋ መክፈል ይሄ ነው መልሱ? ፕሊዝ በቃ መጠየቅ የምትፈልገውን ነገር ይኸውልህ። አሁንም መረጋጋት ከቻልክ እሷን መታ ቁጭ ብለን ማውራት እንችላለን። እኔ እዚህ እሷን እያየሁ መቀመጥ አልፈልግም። እንኳን ሰላም ሆነች፣ በቃ አለቀ። እኔ እሷን እያየሁ ግን አጠገቧ መቀመጥ ምንም አይነት ምክንያት ቢኖራት ከዛ ፍቅር ያን ከመሰለ ህይወት ወጣ። ስንት መስዋዕትነት የከፈልበት ፍቅር ነው ታውቃለች። ከሃይስኩል ጀምረን ያሳለፍነው ሳይኖራቸው መሬት ሽጠው ቤተሰቦቼ እኔ እኖራለሁ ህይወታችንን እንቀይር የነገ እቅዶቻችንን እናሳምር ስትለኝ ነው ፈቅጄ ላኩላት እንጂ በዚህ ጉዳይ አንስማማም ነበር። በቃ እስከሆነ ያክል ጊዜ እየሰራው ነበር። የሆነ ስራ ተበላሸብኝ። በቃ እኔ ልሂድ አለችኝ። ለምን? ለዚህ ሲባል እኔ በቃ የገባሁትን ገብቼ ህይወታችንን አሳምራለሁ አልኳት። ብዙ ቀን ተጨቃጨቅን። ከዛ ግን መጨረሻ ሳመነች። የምር ነበር መወዳት እኮ። እኔም እኮ እንደምትወደኝ ነበር ማምነው። ከኔ አልፎ ስንት ሰው በእኛ ፍቅር እኮ እንደሚቀና። ቀልድ ነው ማለት ነው? እየተጫወተችብኝ ነበር ማለት ነው? ወይኔ አምላክ፣ ለእሷ ነው ይሄን ሁሉ ስቃይ ያየሁት። ስንት ቀን እኮ እንዳለቀስኩ አልገባም። ስንት ቀን ህይወቴ ነው እኮ የጨለመው። አልገባህም እኮ አንተ ማለት በአንተ ቦታ ወይንም ያንተን ስሜት ነው ውስጥ አስተጋብቻ አየዋለሁ ብዬ ማለት አልችልም። ግን ያው እሷ ከነገረችኝ ነገር አንጣር አሁን አንተንም ያገኘውበት ሁኔታ አንፃር ምን አይነት ነገር ውስጥ እንደነበርክ በደንብ ያስታውቃል። ግን አሁን ይኸውልህ አንደኛ እሷ ናት በመጀመሪያ ደረጃ ወደኛ የመጣችው ይቅርታ ፈልጋ እና ለአንተ የእሷ ይቅርታ ለመጠየቅ መፈለጓ ወይንም መምጣቷ ደግሞ አንተ ጋር ያልተመለሱ ጥያቄዎች አሉ። ምክንያቷን ማወቅ ትፈልጋለህ አይደለም? ቆይ ምክንያቷ ምን ቢሆን? ቆይ ነግራለች እኮ ከእሷ አንደበት ቆይ ምን በበድላት ነው ለፍቅር መስዋዕት መክፈሌ? እሷን ማለቴ እንደዛ አይደለም። አሁን እኔ በእሷ ቦታ ሆኜ እንደዚህ ነው ብዬ አላስረዳም ብያለሁ። ድጋሚ ግን እባክህ አልገባህም እኮ አንተ አልገባህም። በመጀመሪያ ደረጃ ተረጋጋና እስቲ አይ ነው ከባድ እንደሆነ ግን እስቲ ይሄን እሷ የሌለችበትን ህይወት እንዴት እንዳሳለፍክ እስቲ ንገረኝ። ከባድ ነው እጅግ በጣም ከባድ ጊዜያቶችን ነበር ያሳለፍኩ። በቃ ያለኝን በቃ የቀረኝን ነገር ነው። ገንዘቡ ብቻ እኮ አይደለም ህይወቴን ነው በቃ የሰጠኋት። አስበው ምንም እኮ አላማ አልነበረኝም። በቃ ሙሉ እንትን እሷ ነበረች። በቃ ነገ መጣ የምንኖራቸውን በቃ ጣፋጭ የምናሳልፋቸውን ጊዜዎች ወልደን ምን ብለን ስራ የራሳችንን ነገር ከፍተን ይሄ እኮ ነበር እቅዳችን። በየቀኑ እኮ የምታወራኝ ነበር። ምን በበድላት ነው ግን እንደዛ ተስፋ የምትሰጠኝ የነበረው? ምን ባስቀይማት ነው? ለሷ በኖርኩ እኔ የኔን ፍላጎት የኔን እቅድ ትንሽ ወደ ኋላ አድርጌ እሺ ደስ ይበልሽ እሺ ሆቴል ላሳምር ለቤተሰቦቼ ድረስ ስትለኝ እሺ ባልኩ። ይሄ ነው ውለታዬ? በዚህ መንገድ ነው የምትከፍለኝ? ምን አደረኳት? የኔ ያክል ምን በበድላት ነው? እኔ እኮ እንደ ቀልድ ማንጋ ነው ያወራ ፍቅር እንደዚህ መስመር ተያዘ ምናምን ስትል እኮ
እንደውም ደስ ይለኝ ነበር በሰዓቱ በቃ ስለምትወደኝ እኮ ነው ብዬ በሰላም አስረድቼ ተሳስቀን ነበር እኮ ምን ዘገው። የምር የእውነት ወይ ጠርጥራኝ ነው በዛ አስከፍቻት ነው ይሄ ነው ምክንያቱ ይሄ ነው ይሄን በዚህ በማትረባ ነገር ነው ያን ሁሉ ነገር ገደል የከተተችው እሷ ይሄ ነው ምናምን እኔ ልል አልችልም ምን በድዬ ነው ታዲያ እኔ ምን አጥፍቼ ነው ምን ግን እሷን ማለቴ ነው ጥፋት ለሷ መኖሬ ነው ጥፋት አይደለም ጥፋት ለሰው መኖር ጥፋተኝነት አለ እና እስቲ ምን ቅድሚያ አንድ ነገር ልንገር ምናልባት ማንሳት የሌለብኝ ጥያቄ ካለ እንድጠይቅ የማትፈልገው ነገር ካለ ንገሪ ግን ሞር ብናውቀው ደስ ይለኛል እነዚህ ነው የሌለችበት እነሱ ከዘጋች ጀምሮ ያሳለፍከው ነው ህይወት መጀመሪያው እሷ ጋር ያለ እንከሰብ መጀመሪያ እሷ እንድትመጣ ያልጀመርኩት እንትን ያላልኩት ስራ የለም ከዚህ የተወሰነ ብር እንደሰበሰብ እንድትመጣ አደረኳት በጣም ነበር የምንዋደደው አብረን መኖር ነበር ሁሌ የሚቀዳችን በቃ እኔ ከሰዎች ምንም ላይፍ ህይወትም አልነበረኝም ሁሌ የምታበረታኝ የሆነ ህይወት እንዲኖረኝ የምታደርገኝ የሷ ፍቅር ነበር እሷን መናፈቄ ነበር ፈጣሪ ረድቶኝ የሆነ ብር ያዝኩ ከቤተሰቦቼ መሬት ሽጠው ነበር እዚህ የመጣው እንደምንም ተንቀሳቅሼ እጄ ላይ የሆነ ብር አገኘው መጣች አጋጣሚ ሆኖ ታውቃለህ የሰው ልጅ ህይወት ዝቅም ከፍም አለ የሆነ ሰዓት ላይ ድንገት በማናውቀው መንገድ በቃ እየከሰርኩ መጣው ፊቸር የሚባለውን ነገር ለማሳካት እየከበደን መጣና እሺ አሳመነችኝ ምናምን ሄደች እሷ ቀር እያለኝ ህይወቴን እሷን ለማስደሰት ስል ነው ከዚህ የሆነ ነገር ከፍተን እንደዚህ እናድርግ በቀረው ነገር ስላት አይ ይሄ እንደዚህ ሂጄኔ እንደዚህ ማድረግ አለብኝ አሁን ባለው መንገድ እንደዚህ ያደርገ ለህይወቴ አልደርስ ለቤተሰቦች አልደርስም ህይወታችንን ማሳመር አልችልም ብዙ ነገር ትለኝ ነበር ግን በቃ ስለምወዳት እኔ በቃ እሷን ማስከፋት አልፈልግም ነበር የእውነት በጣም ነበር የምወዳት በጣም ነው የማፈቅራት እሺ ብዬ ገንዘቡ ሰጣት ሄደች እኔ አልዋሽም ሌላውን ተውና በቃ እንዴት ስትናፍቀኝ እንደነበር የእሷን ናፍቆት መቋቋም እንኳን ለኔ ትልቅ ከባድ ነገር ነበር በቃ በየቀኑ ነው የምንደዋወለው ብዙ ደስ የሚሉ ጊዜያቶች እኮ ነበሩ እኔ ከሄደች በኋላ ነግራኛለች ማለት በጣም ብዙ ጊዜ በቀን ረጅም ሰዓት እንደምታወራው ምናምን አዎ በቃ እኔ ስራ ተመለስኩ በቃ ከሷ ጋር ነው ማውራት መፈልገው ጓደኛ የለኝም እኮ እኔ እኮ ሁሉ ነገር እኮ እሷ እኮ ናት በቃ ተመለስኩ ከሷ ጋር ማውራት ነው የሚያስደስተኝ በጣም ነበር የምትናፍቀኝ በቃ ህይወቴ ሙሉ ነገር እሷ ነበረች ሰላም ነበርን ምንም የሚያጋጨን ነገር አልነበረም መቼ እንደምትመጣ ነበር ሁሌ በቃ ማለመው የእውነት ነው የምነግርህ በቃ በጣም ነበር የምወዳት እሷም እንደዛ እንደሆነች ነው የምትነግረኝ ስራ ጨረሰች ለኔ ነው የምትደውል አላቀም የሆነ ሰዓት ጀምሮ ግን ትንሽ መቀዝቀዝ ከዛ ጨራሽ አለመደዋወል ከሁለት ቀን ከሶስት ቀን አንዴ ምንድነው አይ እንደዚህ እኮ ተፈጥሮ እንደዚህ እኮ አድርገውኝ እንደዚህ ምክንያት ከዛ ከነጭራሹ ጠፋች ታውቃለህ ብዙ ነገር ነው የምንሰማውኛ አረብ ሀገር ያሉ ሴቶች እንዲደርስባቸዋል እንዴ እኔ እንደዚህ አልነበርኩም የእውነት ነው የምነግርህ እንደዚህ አልነበርኩም ሰውነቴን በቃ ደህና ልጅ ነው አሁን በብዙ ነገር እኮ ነው በቃ እኔ እኮ ያልከፈልኩት መስዋዕት እኮ የለም በቃ ስራ መስራት አልቻልኩም ሁሉ ነገር እሷ ነች በቃ እሷን አስባለሁ እናፍቃለሁ ልስራም ብል እንኳን እጄ ላይ መንቀሳቀሻ የለም ታውቃለህ እዚህም ከእጅ ወደ አፍ የሆነ ኑሮ ያውም አዲስ አበባ ላይ አስበው እንዳልከኝ ደግሞ ለእሷ ጉዞ ለፕሮሰስ ምናምን ብዙ አውጥቻለሁ እኔ ምንም እስካይቀሬ ማለት ትችላለህ እና በመሃል በቃ አልፎ እስከ ጥሩ በነበርንበት ጊዜ በምናወራበት ጊዜ የሆነ ነገር አስፈልገኝ ስትልክ ነበር ጭራሽ አቆመች እኔ ገንዘቡ መቅረቱ አይደለም ህሊና እኮ ከባድ ነገር ነው ልብ እኮ ከባድ ነገር ነው ሲሰበር በጣም እኮ ነው ምናፍቃት አልገባህም አንተ ያሳለፍነውን የፍቅር ጊዜ እኮ አልገባህም በጣም የሚገርም የፍቅር ጊዜ ነበር በጣም ነበር የምወዳት ያን ሁሉ ነገር ነው ገደል የከተተችው ምን እንደተፈጠረ እኔ እስካሁን እኔ አሁን ምንድነው ምክንያቱ ያን ነገር ዜሮ ያደረገው ነገር ተመቻት ነው ምቾት ነው ወይስ ምንድነው ማንተዩ ቢላት ነው የሆነ ህይወት ገባች ምንድነው እኔ ላምን አልችልም የእውነት እኔ እኮ ከዚህ እንኳን አይደለም ሌላ ህይወት ሌላ ሴት ሌላ እንትን ለማሰብ ይቀርና ጓደኛ እንኳን አመለ የማገኝበት ልቡ እንትኑ ራሱ የለኝም በቃ ሙሉ እንትኔ ጭንቀቴ ስለሷ ነው የእውነት በቃ በሰላም የተኛውበትን ቀን ያላስታውስም
ጭንቀት ነው ሁሌ። ምን ሆና ይሆን? ምን አድርገዋት ይሆን? ሰላም ከሆነችስ እንዴት? ምን በበድላት ነው? ምን አድርጊያት ነው? በቃ ምክንያቱን ለማወቅ እንዴ የምር ለኔ እንደዚህ እኮ አይገባኝም። በቃ ነገሮች ሁሉ ምስቅልቅል ነው ያሉብኝ። ምስቅልቅል በቃ እኔ በስነ ስርዓት መስራት አልቻልኩም። ብዙ የተራብኩባቸው፣ ብዙ የተጣማውባቸው፣ በጣም ብዙ የሰው ደጅ የጠናውባቸው ቀኖች አሉ። አሁንም ታውቃለህ አንተ ምን እየሰራው እንዳገኘኝ። የቀን ስራ እየሰራው ነው ያገኘኝ። ያው ምስክር አለ አንተ። ይሄን ሁሉ ለፍቅር መስዋዕት ስለከፈልኩ ፍቅርን ስላስቀደምኩ ነው ሁሉ እኔ ላይ የሚደርሰው። ምን በበድላት ነው? ምን አደረኳት? ይሄን ማድረግ ማለት አንተ አትርፋል። በነገራችን ላይ ትርፋን ማለት ምን አተረፍኩ? ቤተሰቦቼን እንኳን ራሱ አዝነውብኛል እኮ። አንድ ቀን እንደዚህ አድርጌላቸው አላውቅም። ለኔ እነሱ መሬት ሽጠው ስንት ነገር አድርገው አንድ ቀን እንደዚህ ብያቸው አላውቅም። ሰው እንኳን መሆን አልቻልኩም እኮ። ለራሴ እንኳን መትረፍ አልቻልኩም እንኳን ለቤተሰብ። እኔ ትርፋማ ነው ያልኩ። አንተ አሁን እሷ እዚህ ጋር ቁጭ ብላ ይሄን ነገር ብታወራ በእርግጠኝነት ነው የምነግርህ በጣም ታፍራለች ባደረገችው ነገር። አንተ ቢያንስ የሆነ ነገር ስትናገር በነፃነት ነው የመጠየቅ መብት አለ። እሷ የላትም። ይሄ ትርፍ ነው። ትርፍ የገንዘብ ምናምን አይደለም፣ የነፃነትም አለ። አሁን አይ ነው በጣም እየተጫወኩ እንደሆነ ግን ይኸውልህ ከዚህ በተሻለ ሰላምን ማግኘት ከፈለክ የተረጋጋ ህይወት በቃ ይቀጥላል። አሁን እዛ ላይ ነበርክ፣ አሁን ደግሞ እዚህ ጋር ነህ። እዚህ አትቆይም። በቃ ይስተካከላል ነገሮች። ግን ያን የተስተካከለ ህይወት ለመኖር ውስጣችንን አእምሯችንን በጣም ሰላም ማድረግ ይኖርብናል። ከቁጭት ከቅሬታ ሰላም ከማጣት ነፃ መሆን ይኖርብናል። አእምሮ ሰላም መሆን አለበት፣ እረፍት ማግኘት አለበት። ህይወቴ እንዳይመለስ አድርጋ ነው የማይመለስ ህይወት የለም። እንደዛ ቢሆን ኖሮ ስንቶቻችን ነን በዛው የሚቀረው? የስንቶቻችን ህይወት ነው? ሁሉም እኮ ስላልተናገረ አይደለም፣ ሁሉም ጋር አለ። ግን ህይወት ይቀጥላል፣ ትነሳለህ እንደገና። ምክንያቱም ምን እንደሆነ ብቻ ማወቅ ነው የምፈልገው። ምን እንደበደልኳት ነው ማወቅ። ትጠይቃታለህ። ግን ያን ነገር ለማውራት እሷ ነፃ ሆና እንድታወራ እንድትነግር ይቅርታ አድርግላት ፕሊዝ። ምክንያቱም ማወቅ ስለምፈልግ አይምሮዬም የሁል ጊዜ እሷን ዝም ከተባባልንበት ጊዜ ጀምሮ መልስ ያላገኘውለት እረፍትም የሚነሳኝ እንቅልፍም የሚነሳኝ ጥያቄም ስለሆነ ራሴን እንደምንም ተቆጣጠሬ አወራታለሁ። ይቅርታ ከዛ በኋላ ይደርሳል። አይደለም አዳምጥ። ይቅር ስንል ነው እሷ እንዴት ነው ማለት ይቅርታ አንተ አጠገብ መቀመጥ አይታታል እንዴት ስትሆን እንደነበረ። እንዴት ነው ይቅርታ ሳታደርግላት አጠገብ ልትቀመጥ ልታወራ የምችለው? ቢያንስ ይቅርታ ስታደርግላት ትንሽ መለስ ይልላታል ማለት ቢያንስ ይቅርታ አድርጎልኛል፣ ስለዚህ በቃ የተፈጠረውን ነገር እሷ ለማስረዳት አይከብዳትም፣ ታወራሃለች። እና ከምንም ነገር በፊት ይቅርታ ይቀድማል፣ ሰላም እርቅ ይቀድማል። ምክንያቱም ለመስማት ስለምፈልግ ችግር አይደለም። ለምክንያት መሆን የለበትም። እኔም እያልኩ ያለሁት ቴዲ አስተውልና ስማኝ። ለምክንያት አይደለም እየተጫንኩ እንደሆነ አውቃለሁ፣ ግን እኔ የምጫነህ ሰላም እንድታገኝ ነው፣ እረፍት እንድታገኝ ነው። ይቅርታ በማድረግ በጣም ትልቅ ሰላም አለ። በጣም በእያንዳንዳችን ሰዎች ህይወት ውስጥ በጣም የበደልነውም ሰው አለ፣ ሰውን በድሎን ያውቃል። ግን ይቅርታ አርገንም ይቅርታ ጠይቀንም አሁን ሰላም ሰው ለሰላም ነው ለነፃነት ነው መኖር ያለበት። ስለዚህ ፕሊዝ ምክንያቱን ለመስማት መሆን የለበትም። የተፈጠረውን ነገር እንርሳው። ስለ ክርስቶስ አስብ፣ ስለ ፈጣሪያችን አስብ። ስንት ነገር ተደርጓል፣ ይቅር ብሎናል። እሺ እባክህ ፕሊዝ። እሺ ትምጣ። እርግጠኛ ነህ? አሁንም ቢሆን ለምክንያት እንዳይሆን ራሴን እንደምንም አሳምነዋለሁ። ትምጣሽ። ጊዜ ልሰጥ እችላለሁ፣ ልጠብቅ እችላለሁ። ይህን ጉዳይ ሳናስተካክል ወዴት አንሄድም። እርግጠኛ ከሆንክ ንገረኝ፣ አስገባታለሁ።
እሺ ትግባ። እርግጠኛ ነህ? አዎ ትግባሽ። እሺ ጥሩልኝ። ራኬብ አስገባ። ብዙ ነገር እንዳሰጠው እኮ አውቃለሁ፣ ግን በቃ ይቅር በለኝ። የምር እኔም በጣም ከባድ ጊዜ አሳልፌያለሁ። ተበጅቶኝ አይደለም፣ ግን በቃ ይቅር በለኝ። የምር ተነሽሽ፣ በቃ ተነሽና እሺ፣ ያሳለፍሽው ከባድ ነገር ይቅርታ ማለት ከልብ ነው። በጣም ከባድ ጊዜ እንዳሳለፍኩ አውቃለሁ። ብዙ ነገርን ሰርቅ ይባሉ ማለት እድሜን እንደሰረኩት ነው የምቆጥረው፣ ግን እባክህን ይቅር በለኝ። በቃ ማለት በቃ ህሊና እየወቀሰኝ ስለሆነ ነው ማለት ይቅርታ እንደሚያንስብ አውቃለሁ። ይቅርታ ምንም እንደማያደርግ አውቃለሁ። በዚህ ሰዓት ግን በቃ ይቅር እንዳልከኝ ማሰብ ፈልጋለሁ። ከወቀሳ እንዳወጣልኝ እባክህን እረፍት እንዳገኝ እርግጠኛ ነኝ ብለኸኛል። ይቅር ብዬሻለሁ፣ ግን ማወቅ የምፈልገው ለምን እንዳደረግሽው እሱን እናወራለን፣ ግን ይቅርታው ስለሚቀር የምርም በቃ አይምሮዬ ሰላም እንዲሆን የምፈልግ ስለኔ የምታስቢ ከሆነ የምር የተፈጠረውን ነገር ንገሪኝ። ምን ብበድልሽ ምን ባስቀይምሽ ነው ያን ፍቅር የገፋሽው? አንተ እንደዛ አድርገህ አይደለም፣ በራሴ ምክንያት ነው። አሁን ከልብ ይቅርታ አድርገላታል? እሺ ቁጭ በይሽ። እርግጠኛ ነህ? እሺ አድርጌላታለሁ። እሺ ቁጭ በይሽ። በጣም ነው የማመሰግነው፣ የእውነት በጣም ነው የማመሰግነው። ቴዲ ችግር የለውም። ምን ሆነህ ነው ቅድስት ማለት ምን ሆነህ ነው? ሌላ ይሄን ለመረዳት ለሌላ ሰው ሊከብድ ይችላል። አንቺ ግን ይሄን ሊከብድሽ አይችልም። እባክሽ ራኬብ በቃ ምን አይነት ጊዜ እንዳሳለፍን ታውቂያለሽ። ምን ያክል ተለማምደን ነበር። ያላንቺ ህይወት እንደምን ታውቂያለሽ። ካሳለፍነው አንፃር ከአንቺ መጥፋትም እንደዚህ ነው ሲያንስ አሁን ያለፈውን ነገር መቁጠር ከጀመርን በጣም ብዙ ነገሮች ሁላችንም ጋር አለ የምንቆጥረው። ይኸውልሽ በቃ አንዴ ተፈጥሯል አይደለ? በቃ ተረጋጊ ነው የሆንሽውን አስረጅኝ። በቃ ይኸውልሽ አሁን የእሱ እንደዚህ መሆን ሳይሆን ቢያንስ ጥያቄውን መመለስሽ ለእሱ ሰላም ይሰጠዋል። ስለዚህ ሰላም እንዲያገኝ እንትን በይው ማለት ይሄ እንዴት እንደማስረዳ አላውቅም፣ ግን በቃ በእውነት በጣም አሳማኝ ምክንያት ያለኝ የምር በቃ እኔ ቦታ ብትሆን በዛ ሰዓት ልክ የነበረው ነገር ይሄ ነው። ምን ላድርግ ታውቃለህ? እማማም አባባም እድሜያቸው ሄዶ ነበረ ማለት ለእሱ ልደርስላቸው ይገባ ነበር ታውቃለህ። ለቤቱ የመጀመሪያ ልጅ ነኝ። ከኔ በጣም ብዙ ነገር ነው የሚጠብቁት ማለት በአንተ ነው ሁሉንም ነገር ያገኘሁት። ይህንን ህይወት የኖርኩት በአንተ ነው አውቃለሁ። ግን አንተ እዚህ አዲስ አበባ ባታመጣኝ አብረን ባንኖር አንተን ስላወቅኩ ነው የሁሉ ህይወት የኖረኝ ማለት ለብዙ ነገር ማለት በህይወቴ በጣም ትልቅ ቦታ ያለ ሰው ነህ ታውቃለህ። ግን በቃ ቴዳ ላረክልኝ ነገር የሆነ ነገር ላረግልህ ስላልቻልኩኝ ይቅር በለኝ። ከምንም በላይ ደግሞ እድሜህን ስለሰረኩብህ ከልብ የምር በቃ በጣም ነው ልብ የሚያዝ ነው። ራሴ ህሊናዬ እንዴት እንደሚወቅሰኝ እኔ ነኝ የማውቀው። ግን በቃ በእውነት በዛ ሰዓት ልክ ሆኖ ያገኘሁት በቃ ምንም ማድረግ ስለማልችል ስለነበር ነው። እንደማልመጣ ሳቅ ታውቃለህ። በየጊዜው ብር ልክ ነበር እንድልክላቸው ልክ ይላቃሉ። በጣም ብዙ ጊዜ ታውቃለህ፣ የምታውቀው ነገር ነው። አመት ከአንድ ወር ስናወራ የነበረ ነገር ነው ታውቃለህ። ግን እነዛ እየላኩላቸው በቂ ነገር አይደለም የሚኖሩትን ታውቃለህ። እኔ መዝጋቱ ታዲያ ያን ጥያቄ መልስልሻል ማለት ከኔ መራቁ ታዲያ ቤተሰብሽን ከመርዳት ጋር ምንድን ነው ያን ያክል 4 አመት ዝም ማለቱ እኮ? ለምን እንደዚህ እንዳደረግኩ ልንገርህ። ምንም ቢሆን አስብልሃለሁ፣ የምር ማለት አስብልሃለሁ ስልክ አሁን ለአንተ ቀልድ ሊሆን ይችላል። ግን እመጣለሁ እያልኩ እንደማልመጣ እያወቅኩኝ እመጣለሁ ማለት ነበረብኝ። ጊዜህን ማቃጠል አልፈለግኩም። የተሻለ ህይወትና በቃ እኔን ረስታኝ እንድትኖር ወሰንኩ። ይህን ስወስን ለእኔ በጣም ከባድ ነው። እኔ ቆይ አንተን አጥቼ መኖር በጣም ቀላል ይመስላል ለእኔ? ታውቃለህ አንተ እኮ ማለት የመጀመሪያ ነህ። ሃይስኩል የነበረውን ነገር ታውቃለህ። ከዛም በኋላ 1 አመት ስመተን ያሳለፍነውን ታውቃለህ። ከዛ በፊት መሀል ላይ 1 አመት የነበረውን ነገር ታውቃለህ። እነዚህ ሁሉ አመታቶች እና አሁን 5 አመት ማለት ብቻ በጣም ከባድ ጊዜ ነው ያሳለፍኩት ታውቃለህ። ለአንተ ያለኝን ነገር ግን ምን ላድርግ
ለነሱ ግድ መኖር ነበረብኝ። ስላንተ ሳላስብ ቀርቼ አይደለም፣ ስላንተ ሳልጨነቅ ቀርቼ አይደለም። የእውነት ቴዳ የምር ግን በቃ ምን ላድርግ? እሺ እያየኋቸው ይህንን እድል ማሳለፍ አልፈለኩም፣ መምጣት አልፈለኩም። ተመልሼ አሪፍ ቤት ነበር የምኖረው። በቃ ስራውም ተስማምቶኛል። ታውቃለች ነግሬሃለሁ፣ እያንዳንዱ ነገር ታስታውሳለህ መቼም። እና እዛ ሁኔታ ውስጥ እየኖርኩኝ ያንን ቤት ትቼ መውጣት አልቻልኩም። ከምንም በላይ ደግሞ እንዳልኩ ነው፣ ለእነሱ ብር መላክ ነበረብኝ፣ ለእነሱ መድረስ አለብኝ። እነሱ መጦር ለእነሱ መኖር ማለት ምን ያህል እንደምፈልግ እንደነበር ታውቃለህ። ይህን አትረሳው። እሺ አንድ ጥያቄ ልጠይቅሽ። አሁንም እየመለስሽልኝ አይደለም እኮ። የመለስኩልህ ነው። ለምን ደግሞ ቤተሰቦችሽ እኮ እንድትረጂ እኮ የኔም እኮ ፍላጎት ነው አይደለ? እንዴት እንደምወዳቸው እንደማከብራቸው ታውቂያለሽ። ኢቭን እንኳን ለእነሱ እንድትልኪ እኔም ገፋፋሽ ነበር እኮ አይደል? የኔ ገንዘብ እኔ ለአንቺ ፕሮሰስ ያወጣሁት ቀስ ብሎ ይደርሳል፣ ካስፈለጋቸው እንደዚህ አድርጊልሽ ነበር። ግን እኔ አሁን ያልገባኝ አንደኛ ከኔ ርቀሽ ለቤተሰቦቼ መሆን ፈልጊ ያልሽ ነው። ከኔ መራቁ አንደኛ ምንድን ነው የሚሰጠው? አንቺ ያን ነገር ለማግኘት ብሩን ያልሽውን ለማግኘት ወይም ለእነሱ ህይወት ለመኖር ይህን ያክል እኔን 4 ዓመት ምናምን መዝጋቱ ምንድን ነው ለአንቺ የሚሰጠው እንትን? ሁለተኛ ደግሞ እኔ ከዛ ቤት እንድትወጭም እንድትይም አልፈልግም። ተመችቶሻል አይደል? አዎ እሺ ተመቸሽ እኮ እኔን ምንድን ነው የሚያዘጋኝ? ምክንያት ነው አላቅም። ሌላ ህይወት ጀምረሽም ከሆነ በግልጽ አውሪኝ። በቃ እኔ አሁን ምክንያት ነው በቃ ለአይምሮዬ ምክንያት ነው በቃ የምፈልገው። ገባሽ? ምክንያቱም የአይምሮ ቁስል ከባድ ነው። የአይምሮ ጥያቄ መመለስ ማለት ከባድ ነው ታውቂያለሽ። እኔ አንድ ቀን በሰላም ተኝቼ አላውቅም። ሰውነቴ እንዲህ ነው ነበር ታውቂያለሽ። ከማንም በላይ እያስረዳሁት ነበር ለሱ እንዲህ ነው ነበርኩ ታውቂያለሽ። ምን አይነት ሙሉ ነገሬ ነው የተቀየረ፣ ሁሉ ህይወቴ ነው የተበላሸው። እኔ አሁን ተበላሸ አልተበላሸ ወቀሳ ውስጥ እንድትገቢ ሳይሆን መልስ ነው የምፈልገው። ለምን ዝም አልሽኝ? እኔ ያ ቤት ስለተመቸሽ ብቻ ሊያሳምን አይችልም። ስለዚህ የምትነግሪኝ ከሆነ አሁን መልሽልኝ። በቃ መልስ ነው የምፈልገው። አለቀ። እሺ ይሄን ለመጀመሪያው ምክንያቴ የምር ማለት የመጀመሪያው ትልቁ ምክንያቴ በቃ ቶሎ እንደማልመጣ ሳቅ፣ ሲመቸኝ እንደምቆይ ሳቅ፣ የዚህ ቆይቼ እንደምሰራ ሳቅ፣ በቃ እንደዛ ብዬ ደግሞ እንደማላሳምን ሳቅ። አንደኛው ምክንያት እሱ ነው። ሌላ ምክንያት አለኝ፣ ግን አንደኛው ምክንያት ይሄ ነው። ለምን ታስታውስ ከሆነ 3 ዓመት ብቻ ለመቆየት ነበር ተስማማን አይደል? ታስታውሳለህ? ከሄድኩ 1 ዓመት ምናምን አውርተናል። ከዛ 2 ዓመት ቀረሽ ምናምን ነበር የምንባባለው። 2 ዓመት ከ9 ወር ቀረሽ ምናምን ነበር የምንባባለው። ትዝ ይላል? እንደዚህ እያልከኝ ገና ዓመታት እንደምጨምር እንዴት ልንገርክ? አልችልም። ሲቀጥል ደግሞ እንደምጎዳ ግን አላሰብሽውም? በዛ ሰዓት በደንብ ነው ያሰብኩት። በደንብ ቆሞ መሄድ እንደሚከብድ አውቃለሁ። በጣም በቃ ህይወት በጣም አስቸጋሪ የሆነ በቃ ጨለማ እንደሚሆንብህ አይኑ። ግን በቃ እሺ ምን ላድርግ? ሌላ ምክንያትም ወይ ግን በቃ የመጀመሪያው ምክንያት ይሄ ነው። በእውነት አስቤልህ እንደነበር እንድትረዳኝ እፈልጋለሁ። እሱን ችግር የለም ለእኔ ተይው። አስበሽልኝ እንደነበር እንዳልነበር ተግባርሽ ያሳያል። አሁን የምፈልገው ሁለተኛ ምክንያትሽን እሺ ንገሪኝ። ሁለተኛው ምክንያት ይሄ ደግሞ ትዝ የሚል ከሆነ የሚያሰሩን ቤት የሆነ 20 ምናምን ቤት ያለ ልጅ አላቸው፣ ወንድ ልጅ አላቸው ይሄ ነበረ ማለት በቃ ካንተ ጋር ከተለያየን በኋላ እንደዛ እያደረኩ ስጎዳ ሲያየኝ እና ደግሞ ለኔ በጣም ጥሩ ሰው ነበር ታውቃለህ። ሁላ ጨምሮልኝ ብር ላኩ ምናምን ብዬ ሁላ አውቃለሁ። ትዝ ይልሃል? ዋሽቼ አላውቅም። ግን ከአንተ ስርቅ ከሱ ጋር ተቀራረብን ማለት ቴዳዬ፣ ይቅርታ ግን በቃ እኔ ምን ላድርግሽ? የምር አደረግሽው? አዎ፣ ግን በቃ በሰዓቱ ደስተኛ ሆኜና ፈልጌው አይደለም። ግን በቃ ሁኔታዎች ናቸው ያስገደዱኝ። የግድ አንተ መርሳት ነበር። ታስታውሻለሽ? እንትኝ እንደነበር ከአንተ ምንም ነገር ሊነጥለኝ አይችልም። አስተሳሰብ ከአንተ ጋር ከፍቅራችን ጋር ምንም አይነት ነገር ላወዳድር አልችልም። አዎ፣ ግን በቃ ሁኔታዎች አስገደዱኝ። ምን ላድርግሽ? እኔ እኮ ፈልጌ አይደለም። የምር ይሄን ያክል ቀላል ነው የኔ ነገር? ፍቅራችን ነገር ይሄን ያክል ቀላል ነው? ተመቸኝ ስለተመቸኝ ይሄ እንደዚህ ሆነ ማለት ቀላል ነው አይደለም? ቴዳዬ፣ ሁሉ ነገር እኮ ጥያቄ እንደምመልስ እናውቃለሁ። ግን በቃ የምር ይቅር በለኝ። በቃ አሁን ያንዴ የተበደርከውን ብር ለሁሉ ደውል ገባ። አሁንም በቃ ህይወትህን እክስልሃለሁ። የምር የፈለግከውን ነገር አድርግልሃለሁ። እባክህን ይቅር በለኝ። በቃ እሺ፣ የልቤስ ነገር ገንዘብ ነው አንቺ የሚያሳስብሽ? እሱ ጋር ይቅርባዎች ምንም ላልችልም። ግን በቃ እባክህን ይቅር በለኝ። ማለት ምንም ጊዜ እድሜ ምንም ነገር እንደማይመልስልህ አውቃለሁ። ግን በቃ በዚህ ይቅር እንዳልከኝ ላስብ።
ለእኔ ተዛንልኝ ማለት አንዲት ጥፋት ምን ስሜት እንደሚሰማኝ እኔ የማውቀው ቴዳ እኔ ከብቻ እንድትል የምፈልገው አለማመድክ ራሱ አንተ ወደግነው ካረከው አንፃር ግን በቃ ምን ላድርግሽ? ምን ማድረግ ነበረብኝ? ነበር እኔ ቅርብቻ ከልብ ነው አይደል? ይቅርታ አልካት አይደል? ይቅርታ ያልከው ከልብ ነው አይደል? የምትፈልገውን ነገር አደርግልሃለሁ። የምር ማለት የምትፈልገውን ነገር ስልክ በቃ ከፈልክ የራስህን ስራ ትጀምራለህ ነው በቃ ምችለው ያደርጋለሁ። እባክህን ግን ይቅር በለኝ በቃ ቢያንስ ልመልስ እንደምችላቸው ነገሮች ማድረግ የምችለው ነገር እንዳደርግ ፍቀድልኝ እባክህን። እኮ ከገንዘቡ ከምድራዊውም ነገር በላይ እኮ የጎዳኝና ህይወቴ እንትን ያለው እኮ እንድትነሳ እባክህ ድጋሚ ይቅርታ አድርግላት። ቅድምም ይቅርታ ብለሃታል አይደል? እባክህን በቃ ከልብ ተነሽ እኔ አሁንም ምንም ልልሽ አልችልም። እኔ የምር አንቺ በልጦብሽ የምር ሁሉ ጊዜ ትጠብቀኛለህ ብዬ አላሰብኩም። የምር ቶሎ ተስፋ ቆርጠህ በቃ የራስህን ነገር ትጀምራለህ ብዬ እኮ ነው እንደዛ የጠፋሁብህ። የምር ፈልጌ አይደለም ስልክ የቀየርኩት በሶሻል ሚዲያዎች የማጥፋፋቸው ስልክ የቀየርኩት አውቄ አልነበረም። በቃ እንደዚህ እንድታደርግ ፈልጌ ነበር ማለት የራስህን ህይወት ትጀምራለህ ብዬ እኮ ነው የነበረን ፍቅር እኮ እንደዚህ ሁሉ ጊዜ ትሆናለህ ሁሉ ጊዜ ትጠብቀኛለህ ብዬ አላሰብኩም። ቴዳ የምር ይቅር በለኝ። አላቅም አንቺ የምታውቂው ፍቅር ምን እንደሆነ አላቅም። እኔ የማውቀው ፍቅር ግን በቀላሉ የሚታው በሰው መጥፋት የሚቀር ነገር እንዳልሆነ እኮ ምንም እንትን አይልም። በቃ የምርን ይቅርታ ካረክተው እባክህን በቃ ጥያቄዎቹ አልተመለሱም። እሺ ንገረኝ። ማመን አለማመን ያንተ ጉዳይ ነው። በደምብ ተመልሶ እሺ በቃ ይኸውልህ እንባዋን ጥረግለት ቢያንስ እባክህ። ይቅር ብቻ ካልኩኝ በቂ ነው። የምር ከልብ ግን ይሁን በቃ እናም ደግሞ በቃ የተሻለ ህይወት እንዲኖርክ የምችለው ሁሉ አደርጋለሁ። የምር ነገ እንዲስተካከል እፈልጋለሁ። ምንም እንደዚህ ልታደርግልኝ አልፈልግም። እኔም ታውቂያለሽ ሁሌ የምኖረው ለፍቅራችን ነው። ሁሌ ወደፊታችን ለማሳመር ነው የምኖረው። አሁን ደግሞ ያ ነገር አላቅም ቀላል ሆኖብሽ የሚሆን እንዳልሽው የገጠመሽ ነገር ከባድ መሆኑ ይሆን አላቅም። ፈጣሪ ነው የሚያውቀው። ብቻ መርጠሻል የሆነ ህይወት ውስጥ ነሽ። ችግር የለም። እኔ ራሴን ከፈጣሪ ጋር ሆኜ የለመድኩት እኮ ነው። 4 ዓመት እኮ የለመድኩት ነው ለእኔ መሰቃየት ልብ መሰበር የለመድኩት በቃ። ስለዚህ የፈጣሪ ጋር ሆኜ ቀጣዩንም ዘመን እስከኖርኩበት ድረስ እንትን እላለሁ። ካንቺ ግን ምንም የምፈልገውም ነገር ምንም እንደዚህ ያደርግላል የሚሆን ነገር እንትን እንደዚህ አትበል። አንቺ ህይወትሽን ኑሪ። ህይወት የጀመርሽ ሰው ነሽ። ህይወትሽን ኑሪ። እንደዚህ ነው እባክህን፣ እንደዚህ አትበል በእግዚአብሔር እባክህን፣ እንደዚህ አትበል እባክህን። በቃ የትናንትና ራኬብ አንድ ነገር ልንገርሽ። አንደኛ ማልቀሱን አቅም፣ ሁለተኛ በእንደዚህ አይነት ስሜት ውስጥ ሆኖ ቀጣይ ለሚፈልጋቸው ነገሮች ያስባል ብሎ ማስጨነቅ ነው የሚሆነው። በመጀመሪያ ደረጃ ባለፈውን ብለሽኛል። አንቺ ይቅርታውን አይደል ፈልጋለሁ ያልሽኝ፣ በቃ ይቅርታውን አግኝተሻል። ቀጣዩን ደግሞ ጊዜ ስጪው። ጀስት አሁን እኮ ሌላ ድብልቅልቅ ያለ ስሜት ውስጥ ነው እንደማየው። ለእኔ በጣም ከብዶኛል። ከቻልክ ራሱ በቃ ራሴን በጣም እያመመኝ ነው። እሺ በቃ እንተዋለን። ግን በቃ አንቺ ፈልጊ ይኸው ቅርብ ይሻል። የእውነት በጣም ነው የማመሰግነው። የእውነቴን ነው የምልህ። ደጋግመሽ ብለሽኛል ይቅርታው ነው አይደል? አዎ ማለት በጣም ብዙ ነገር ያደረገልኝ ሰው እዚህ ለመቆሜ ለመኖሪ ምክንያት የሆነ ሰው ህይወቴ ውስጥ በጣም ትልቅ ቦታ ያለውን ሰው ማስቀየም መግፋት እና ደግሞ እስከዚህ ሳደስ ይኸውልሽ አሁንም ወደ ኋላ አንመለስ። በቃ ያለፈ አልፏል እና አንመለስ። መመለሳችን ምንም አያመጣልንም። ይቅርታው ነው ይቅርታ ብሎሻል። አዎ ዋናው እሱ ነው። ኧረ ማግኘት የራሱ በህይወት በጣም ትልቅ ነገር ነው ለእኔ። በእውነት በጣም ነው የማመሰግነው። አንተም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የምር በጣም ነው የማመሰግነው ከልቤ። የእውነት በጣም ትልቅ ውለታ ዋልክልኝ። የምር በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መጨረሻ ምርጤና ጤና እመኛለሁ። የምር ኑሮ አንተ ራሱ በስመ አብ እንዳልኩ ነው። እንዲህ በቀላሉ አላገኘውም ነበር እና በጣም ብዙ ነገር ነው ያቀለልክልኝ። በጣም ነው የማመሰግነው የእውነት። እሺ ቴዳ ከዚህ በላይ ልጫን ልረብሽ አልፈልግም። ገብቶሃል? ቀጣይ ደግሞ ወይ ማውራት ያለባችሁ ልታወሩ ትችላላችሁ ምናምን። እኔ ይቅርታችሁን ነው የምፈልገው። ስለዚህ እንደዚህ በእርቅ ስላለቀ በጣም ደስ ብሎኛል። ቴዳ አንተም እውነት ትልቅ ሰው ነው። የእውነት የፍቅርን ዋጋ የፍቅርን ጉልበት የምታውቅ ሰው ነው። ፍቅር ደግሞ ሁሌ የሚቅር ባይ ነው። እንደዛ ስላደረክ በጣም ነው እናመሰግን። ምንም አይደለም ማለት እንጃ
ያው አንተም ለዚህ የሆነን ሰው ህይወት የተበላሸን ህይወት ያው በይቅርታ እንትን ለማለት ስለሞከርክ ያው ፈጣሪ ይክፈልህ። እኔ ምንድነው መጥፋቷም መጎዳቴም በቃ ምን ሆነች ብዬ ማሰቡም ነው እንጂ ታውቃለች ምን ያክል እንደምወዳት። እኔ በእሷ የሚጨክን ወይ ምናምን ኑሮ አይደለም፣ እኔ ገንዘቡም አይደለም አሁን የሚያሳስበኝ ብያለሁ። ግን ሁሌ በቃ ጥያቄ አለ አይምሮዬ ላይ። በቃ እንዳልኩ ነው ምን ሆነች፣ በሰላም የሆነ ግን እንትን ያለች ወይስ የሆነ ነገር አድርገዋት ይሆን? እውነት እንቅልፍን የተኛሁበትን ቃል አስታውስም። አሁን እንዲሰማት ምናምን አይደለም ይሄ የምልህ፣ ግን ምንድነው ችግር የለምሽ እኔ ስላሳለፍ ነው ስለነበረን ጥሩ ጊዜዎች ስል በቃ ይቅር ብያታለሁ። በጣም አመሰግናለሁ፣ የእውነት በጣም አመሰግናለሁ። ደስ አለሽ? እንዴ በደምብ ምን ጥያቄ ያለው ነገር ያለው ማለት ያው ሳየው ያለበት ሁኔታ ምናምን በቃ አሁን እሱን አናንሳለን። በጣም ደስ ብሎ የምፈልገው እሱን ስለሆነ በቃ እግዚአብሔር ይመስገን ይሄ ሁሉ ስለሆነ በጣም ነው የማመሰግነው። ትሄዳ እኔ እንጃ የምር ተመልካቾች በጣም ነው ደስ ያለኝ። አላቅም ምን ብዬ እንደምገልጽ ደስታዬን። ግን ስለ ሁሉም ነገር እግዚአብሔር ይመስገን። ስለ ቀጣይ ነገር እናንተ እንዳልኳችሁ በቤተሰብም በራሳችሁም ያለውን ነገር ማስተካከል ትችላላችሁ። የኔ ስራ በሰዎች መሀል ሰላምን እርቅ መፍጠር ነው። እንደዛ ስለሆነ በጣም ነው የማመሰግነው። ምናልባት ትንሽ መልእክት ማስተላለፍ የምትፈልጉት ካለ አንተም አንቺም እድሉ ልስጣችሁና በዚህ እንቋጭ። አንተን በጣም ነው የማመሰግነው በእውነት እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ረዥም እድሜና ጤና እመኛለሁ የእውነት ከልቤ። በቃ ማንም የማያደርገውን ነገር ነው ያደረግክልኝ። እንዳልኩ ነው እንዲህ በቀላሉ አላገኘውም ነበር አንተ ባትኖር እና በጣም ነው የማመሰግነው። ቴዳም ያው ይቅር ስላለኝ በጣም ደስ ብሎኛል። ማለት ለእኔ በጣም ትልቅ ነገር ነውና በቃ እግዚአብሔር ይስጥልኝ። አመሰግናለሁ። ቴዳ ያው ላስጨንቅ አልፈልግም። አንተ ጥሩ ሰው ነው የምር። ባለፈውም ስታወራኝ እንዳልኩ ነው የሆነ ያለህ ነገር ስለገዛኝም ነው እንደዚህ ተረጋግቼም እስኪ ደግሞም ውስጤ ጥያቄም ስለነበር ነው። ይህን ጥያቄ ደግሞ ቢያንስ መልስ አግኝቻለሁ። ምንም መጨረሻውም ብቻ እሺ መልስ አግኝቻለሁ እና አመሰግናለሁ። ውስጤ መልስ እንዲያገኝ ስላደረከኝ አመሰግናለሁ። ምንም ችግር የለውም። ውድ ተመልካቾች እንግዲህ እንዳያችሁት ነው ሁሌም የምለው ነገር አለ። ዓላማችን የተሳካ ነው። ሰዎች መሀል ሰላምና እርቅን እየፈጠርን ነው። እግዚአብሔር ይመስገን ሁለቱም ዓለም ተፈጥሯል። በጣም ደስ ብሎኛል። እናንተም ደስ እንዳላችሁ በጣም እርግጠኛ ነኝ። ብቻ በጣም ደስተኞች ስለሆን አብራችሁን እስካሁን እስከ መጨረሻው ጠብቃችሁ ውጤቱን ስላያችሁም እናንተንም በጣም ነው የማመሰግነው። ጊዜያችሁን ሰውታችሁ ነው የሁሉ ሰዓት ስጠብቁን የነበረው እና በጣም እናመሰግናለን። እንዳልኳችሁ ላይክ ሼር ማድረጉ እንዳይረሳ። እስካሁን ለነበረን ቆይታ እናመሰግናለን። እናንተንም ከልብ አመሰግናለሁ።